የቤተ መቅደሱ ዋና በር መግቢያ ቁልፉን ማለት ነው እኒህ ጳጳስ ካንተ የበለጠ ለኛ ዋስትና የለንም ቁልፉን አንተ ያዝ ብለው ነው የሰጧቸው እስከ አሁን ድረስ በሙስሊሞች እጅ ነው ያለው እቺ በጣም ጥቂት የሆነች ትንሽዬ ዱንያ ምክንያት ልባችሁን ተሰማችሁ አዘናችሁ እንደናንተ አንሳሮች አሉ ሰብስቡልኝ አሉ ነብዩ ሰለላሁ ዐለይሂ ወሰለም አንሳሮች ከዛም የሚገርም ታሪካዊ ኹጥባ አደረጉ አለይሂ ሰላቱ ወሰለም ያ ማዕሸር الانصار ተመለሰናል ክብራትና ክብራን ተመልካቾቻችን ሌሎች ማኑ ፕሮግራሙ ኸሚስ ምሽት እስታዝ በድር ሰዓት ላይ ካልተሳሳትኩ 3 ሳምንት አካባቢ መጅልሱ ላይ አልነበረም እኛም ለማስተዋወቅ እንደሞከርነው በቅርቡ በሀገራችን የተከናወነ በሚገኘው ሀገራዊ ምክክር ጉባኤ ላይ እንግዲህ ሐሳብ እንዲያዋጡ ከታጩ ወንድሞች መካከል አንዱ ሆኖ በዛ ጉባኤ በምክክር ጉባኤ ውስጥ ነበር የሰነበተው ዛሬ ደሞ ለኛ ተራስጠን ለሀገር ሰጣሃል አሁን ደሞ ለህዝቡ በሚል ተጠየቅ መጥቶልናል እንኳን ደህና መጣ አስታዝ እንኳን ደህና ቆያችሁ ባረከላሁ ፊኩም አልহামዱሊላህ እዚያም ሀገር ነው እዚህም ሀገር ነው ያለው የሚገነባው ሀገር ትፈልጋለች የልጆቿን ትፈልጋለች ማሻአላህ የሚያስደስት አይነት ነገር ነው ሀገር ሲሰራ አባት አዋጥቻለሁ ይሉ ነበር የሆኑ ዘመን ላይ የነበሩ ወጣቶች ዛሬ ደግሞ ሀገር ሲሰራ ይሄው ከ4000 ሚንበርም አዋጣለች ለነለው እንኳን ደህና መጣ ዛሬ አዲስ ጉዳይ ነው እናነሳው የረቢዕ አጠቃላይ ወሩ ዋዜማ ላይ ሆነን መልእክተኛው አለይሂ ሰላቱ ወሰለም በተለይ ከሳቸው ደግሞ ባህሪያት አንደኛውን ኡስታዝ መዞ ይነግረናል ረቢዕ መዳረሻ ያለን አንድ ነገሮችን ስንሰራ እንደነበር ታስታውሳላችሁ ዛሬ እንግዲህ እዚህ ወቅት ላይ ሆነን ደግሞ እሳቸውን ማውሳት ፈልገናል እንኳን ደህና መጣ ኡስታዝና በድጋሚ እንኳን ደህና ቆያችሁ እጅከም مرحبا بسم الله الرحمن الرحيم الحمد لله رب العالمين والصلاه والسلام على رسول الله صلى الله عليه وسلم ከሶስት ሳምንት ቆይታ በኋላ ድጋሚ አላህ ስላገናኘን አመሰግናለሁ አልহামዱሊላህ رب العالمين ሁሌም አላህ በጤና በአፊያ በሰላም አቆይቶን ሁሌም መልካም ነገሮችን ምንወያይበት ራሳችንን ማህበረሰባችንን ምናድስበት አላህ ያድርግልን ኢንሻአላህ ነብዩ አለይሂ ሰላቱ ወሰለም ጋር በተያያዘ የቱን አንስተን የቱን እንደምንተው አላቅም አለይሂ ሰላቱ ወሰለም ረቢዕ ከመሆኑ አንፃር እኔ ረህማቸው ላይ በጣም ጎልቶ የሚወጣው ባህሪያቸው እሱ ስለሆነ ማለት ነው ሱብሃንአላህ እዝነታቸው ማለት እዝነት ነው በቃ እዝነት በሁሉም ህይወታቸው ውስጥ እዝነት ለምሳሌ ኬዞች ያነሳን ብናየው ብዬ ነው በደንብ ስለሚገልጸው ፍሬም ግን እንድትሰጠው ለምንድነው መልእክተኛው ሰላም በሌሎች ማህበረሰቦች ዘንድ በእዝነታቸው የማይታወቁት እኛው በጣም ጎልቶ የሚወጣው ባህሪያቸው እዝነታቸው ነው እንላለን ስለ እዝነታቸው ስንናገር እንደመጣለን እንዳለ መታደል ግን ይሄ አዛኝነት ባህሪያቸውን አልሰበክነውም ነው ብዙ ጊዜ የሚታወቁት በምንድነው ይሄ እንዲታወቅ ስለማይፈልጉ ደግሞ ሌሎቹ ዋናነት እንትን የሚያደርጉት ይሄኛው ከታወቀ የዓለምን ህዝብ በሙሉ ሸብረክ ሊያደርግ ይመስላል በጭካኔ አይደለ ወደዚያ ነው እስቲ እንደው ዛማካሪ ሁለት ምክንያት ይታየኛል አንደኛ አሁን አንተ ያልከው እኛ ዲናችንን አላስተዋወቅም ረሱል አለይሂ ሰላቱ ወሰለም አላስተዋወቅም ባሉታዊ መንገድ 60000 መጽሐፍ ተጽፏል ይላሉ አንዳንድ ሰው ሁለተኛው ምክንያት እሱ ነው ኔጌቲቭ ፕሮፓጋንዳው ኦቨርዌት አድርጓል ማለት ነው የሚዲያው የጽሁፉ ምክንያቱም ይሄ ዝነት ከደረሰ ሌላ ሰው ጋር ምን እንደሚፈጥር ይታወቃል ቁርአን ረህማ አይደል እንዴ በአጠቃላይ በቃ ረህማ እኮ ነው የጦርነት አያዎች ያለው በጦርነት ጊዜ እኮ ሳመው ምናምን አይባልም አይደል የጦርነት አያ የጦርነት ያስቸኳይ ጊዜ አዋጅ ማለት ነው እሱ የሁል ጊዜ መርህ ተደርጎ ተሳለ የጦርነት ጊዜ አዋጁን
በሌላው ላይፍ በቃ ሁሌ ጦርነት አይኖርም እኮ በቃ የጦርነት ጊዜዎች ጥቂት ናቸው። እነሱ የተለየ ስፔሻል ኬዞች ናቸው። እሱም ቢሆን ረሕማ አለበት፣ ህግና ደነጋጌ ያለው። እንደፈለክ ሰውን እንትን ማድረግ አትችልም፣ ዛፍ መቁረጥ አትችልም፣ እንስሳትን መግደል አትችልም፣ ሰብሎችን ማውደም አትችልም፣ ህፃናትን፣ ሴቶችን፣ ባህታውያንን በግልጽ የተቀመጡ ህጎች ማለት ምርኮኞችን መግደል አትችልም። እዛ ውስጥ ራሱ ረሕማ አለው። ይሄ በጣም ስፔሲፊክ የሆነው የጦርነቱ አዋጅ። እሱ ግን ምን ሆነ? የሁል ጊዜ ተደርጎ ተሳለ። እሱ ሚዲያውን የሰራው። እኛ አሁን ሚዲያ ላይ ስላለን ትክክለኛውን ገጽታ ትንሽ እናወራለን ኢንሻአላህ። የነብዩን አለይሂ ሰላቱ ወሰላም ረሕማ ወማ አርሰልናከ ኢላ ረሕመተን ሊልዓለሚን። የነብዩ ሰለላሁ ዐለይሂ ወሰለም መልእክት እዝነት እንጂ ሌላ ምንም እንዳልሆነ እኛ አንተን አላክንህም ለእዝነት ቢሆን እንጂ አነ ረሕመቱ ሙህዳህ አሉ ነቢ ስ ሰለም። እኔ እዝነትና መንገድ ነኝ፣ ሂዳያ ነኝ። ወለው ኩንተ ፈዘን ገሊዘ ልቀልቢ ለንፈض ምን ሐውሊክ ፈቢማ ረሕመትን ምን አላህ ሊንተ ለሁ። ከአላህ በሆነ እዝነት በጣም ለስላሳ ሆንክላቸው፣ ለዘብ ያልክ የምትመች ሆንክላቸው። ኃይለኛ ብትሆን ኖሮ፣ ልበ ደረቅ ብትሆን ኖሮ ከዙሪያ ይበተኑ ነበር አላቸው አላህ ሱብሓነሁ ወተዓላ። አንድ ሰው ከዙሪያ አታገኝም ነበር፣ ሰሓቦቹ በዙሪያ አይሰበሰቡም ነበር አንተ ደግ ሰው ባትሆን ኖሮ አላቸው አለይሂ ሰላቱ ወሰላም። እዛ ለስላሳ ባህሪ ረሕማ የተሞላ በመሆኑ ነው። ፈቢማ ረሕመትን ምን አላህ፣ ይህን ደግሞ ያገኘው ከአላህ በሆነ እዝነት ነው አላቸው። አብዐዱል ቁሉብ፣ ከልቦች ሁሉ ከአላህ የራቀ ልብ ማለት ደረቅ ልብ ነው ብለዋል ነቢ ሰለላሁ ዐለይሂ ወሰለም። እዝነት የሌለው ልብ። ሰሓቢዩ እኮ አንድ ሰሓባ መጣና ነቢ ሰለላሁ ዐለይሂ ወሰለምን ሐሰንም ሁሴንም ሌሎችም ህፃናት እየሳሟቸው እንደዚህ ከበዋቸው፣ አይ እኔ 10 ልጆች አሉኝ አንዳቸውንም ስሚያቸው አላውቅም አላቸው። አላህ እዝነትን ከልብህ ካወጣብህ ምን አደርጋለሁ? ነቢ ሰለላሁ ዐለይሂ ወሰለም እዝነት በሁሉም ሐያታቸው ውስጥ አለይሂ ሰላቱ ወሰላም ይታይ ነበር። በጣም ነው የሚደንቁኝ አንድ 3 ክስተቶችን ማንሳት እፈልጋለሁ። እዝነታቸውን በጣም ያሳየው ማለት ነው። መጀመሪያው ፈትሑ መካ ነው። መካ ሲገቡ ድል አድርገው ከሀገራቸው ያስወጧቸውን፣ ተከታዮቻቸውን ያባረሩባቸው፣ የገደሉባቸው፣ ንብረታቸውን የዘረፋቸው፣ መዲና ስደት ለመሄድ ከዛ በፊት ጣኢፍ ለመንከራተት ነብዩ ሰለላሁ ዐለይሂ ወሰለም ደማቸው ጫማቸውን እስኪሞላ ድረስ ሁሉ መከራ ያደረሱባቸውን ሰዎች ሰዓድ ብን ዑባዳ የአንሷሮችን አርማ ይዞ ዛሬ ይሄዳል። ማንን አገኘው? አቡ ሱፊያንን አገኘው። አቡ ሱፊያን ሆይ ያለው አልየውም የውሙል መልሐማ፣ ዛሬ የእርድ ቀን ነው አለው። ምክንያቱም ያ ሁሉ ስቃይ ያ ሁሉ መከራ አስታወሰ፣ በቀል ውስጡ አበቀለ። አልየውም አለው ዛሬ የካዕባ ክብር መገዳደል የሚፈቀድበት በቃ እንጨርሳችኋለን አለው። ዛሬ የእርድ ቀን ነው እናርዳችኋለን አለው። አቡ ሱፊያን ይህን ሰማና ወደ ነቢ ሰለላሁ ዐለይሂ ወሰለም ሄደ። አንተ የአላህ መልእክተኛ ሆይ ሰዓድ ብን ዑባዳ የሚለውን ትሰማለህ እንዴ? አልየውመ የውሙል መልሐማ እኮ አለ ነቢ ሰለላሁ ዐለይሂ ወሰለም። አልየውም የውሙል መርሐማ አሉት። ላምን ራ አድርገው ቀየሯት። ዛሬ የእዝነት ቀን ነው አሉት። ዛሬ የመተዛዘኛ ቀን እንጂ የመተራረጃ ቀን አይደለም። ሄዱና ከሰዓድ ብን ዑባዳ አርማውን ቀሙት አለይሂ ሰላቱ ወሰላም። ምክንያቱም ሙስሊሙን የሚወክል አርማ ይዟል።
ሰንደቅ ዓላማውን እሱ ነው የያዘው። መቀማት ነበረበት። አቋማችን አይደለም ይሄ። እኛ ልንበቀላችሁ አልመጣንም። እዝነት ነው የኛ ተልእኮ። ያለፈ ታሪክ አንስተን ልንተራረድ አይደለም። እዝነት ነው። የዛሬ እዝነት ቀን ነው አላህ ይሰላስ። አቋማቸውን ለመግለጽ ያንን አርማ ይህን ንግግር ከተናገረው ሰው መንጠቅ ነበረባቸው። ለማን ሰጡት? ለልጁ ሰጡት አለይሂ ሰላቱ ወሰላም። ረህማቸውን ደግሞ ተመልከትልኝ። ነጠቁኝ ብሎ ቀልቡ እንዳይሰበር። ኸዝረጅ ነው እሱ። የኸዝረጅ ጎሳዎች ተነጠቅን እንዳይሉ እሱ የጎሳውን ይዟል፣ አውሶቹም የራሳቸውን ይዘዋል። ተነጠቅን እንዳይሉ እሱም ቀልቡ እንዳይጎዳ ለቀይስ ኢብኑ ሰዕድ ኢብኑ ዑባዳ ሰጡት አለይሂ ሰላቱ ወሰላም። እንዴት አይነት የሊደርሺፕ ኳሊቲ ነው! ምን አይነት እዝነት ነው! በዛ ቅጽበት ይህንን ኢኩዌዥን ይህንን ቀመር እንዴት ነው እኔ የምደነቀው ማለት ነው። ይህን ቀመር እንዴት አሰቡት? አሁን አንተ መፍትሄ ስትሰጥ እኮ አንዳንዴ ሳይድ ኢፌክቶችን ማኔጅ ካላደረክ መፍትሄው በራሱ ሌላ ችግር ያመጣል። አንድ መፍትሄ የራሱ ሳይድ ኢፌክቶች አሉት። እሱን በዛ ቅጽበት አናላይዝ አድርገው ለልጁ ሰጠው። አቋም ግን ገልጸው ይሄ ፐርሰናል አቋሙ ነው እኛን አይወክልም የሚለውንም አሳይተው ቁረይሾቹንም ከዛ በኩል ገና እስልምናን ያልተቀበሉ ይኖራሉ። የመካ ነዋሪዎች ይህ ንግግር እነሱ ጋር ደርሶ ሰላም እንዳይነሳ ሽብር እንዳይፈጥር ይህንን አክሽን ወሰዱ አለይሂ ሰላቱ ወሰላም። በቃላቸው መርሐም አሉ፣ እዝነት ነው ዛሬ እዝነት ቀን ነው አሉ። በተግባር ደግሞ ያንን የተባለውን ነገር እርምት በሚሰጥ መልኩ ቀሙት። አላሁ አክበር። هذا هو نبينا عليه الصلاة والسلام። በምድር ታሪክ የሳቸው አይነት የአመራር ጥበብ፣ የሳቸው አይነት እዝነት የተሞላ ፈጅር ሰላት ብዙ ጊዜ ረዘም አድርገው መስገድ ይታወቃሉ አለይሂ ሰላቱ ወሰላም። አንድ የፈጅር ሰላት ላይ ግን የህፃን ልጅ ለቅሶን ሰሙ አለይሂ ሰላቱ ወሰላም። የለቅሶ መልእክት ለሳቸው ግልጽ ነው። እናቱን ፍለጋ ነው። ሰላታቸውን አሳጠሩ። ምን ነው አንተ የአላህ መልእክተኛ የዛሬው ሰላት አጠረብን። ሰላት አንተና ጌታ መካከል ያለ እኮ ኮንቨርሴሽን እኮ ነው ሰላት። ይህንን ግን አሳጠሩት። ህፃን ልጅ ሲያለቅስ ሰማሁ። እናቱ ጋር ቶሎ እንዲደርስ ፈለኩ። ሌላ ጊዜ ደግሞ ስጁድ ያስረዘሙበትም ክስተት ታይቷል። ረጅም ስጁድ። ምን ነው አንተ የአላህ መልእክተኛ የዛሬው ስጁድ ረዘመ። ሐሰንና ሁሴን ከላይ ላይ ሆነው እየተጫወቱ ነበር። ላቋርጣቸው አልወደድኩም እንጂ ወህይ ወርዶ አይደለም። ያ አላህ ምን አይነት ረህማ! በቃ ይሄ ሴንትራል ማንነታቸው ነው። ነብዩ ሰለላሁ ዐለይሂ ወሰለም ማዕከላዊ የስብዕናቸው ማጠንጠኛ ረህመት ነው። ወንድሞቼ ይሄን ረህመት ዛሬ መስጂዳችን ውስጥ አጣ ነው። ይሄን ረህመት ቤታችን ውስጥ አጣ ነው። ስራ ቦታችን ላይ አጣ ነው። እንደ ሀገር አንዳችን መካከል ያለን ረህመት ጠፋ። ይሄ as a model እኔ ሁሌም የነብዩ ሰለላሁ ዐለይሂ ወሰለም ክስተቶች፣ ታሪኮች ቴዎሬቲካል ሞዴል ያስፈልጋቸዋል ብዬ አምናለሁ። ሞዴል ሆኖ መባዛት አለባቸው። አንተ ነብዩ ሰለላሁ ዐለይሂ ወሰለም ከተላለው ካልከ ይሄ ሆኖ በቃ መከተል። በዚህ በውጫዊ የምትከተላቸውን ያክል ማሻአላህ እዚህ ውስጣዊ ማንነታቸውን ተከተላቸው። በቃ ረህማ ይኖር። ረህማ መገለጫቸው ነበር አለይሂ ሰላቱ ወሰላም። በእያንዳንዱ የህይወታቸው ፌርማታ ላይ በሚያጋጥማቸው ነገር ችግሮችን ሶልቭ የሚያደርጉትን በረህማ ነው።
ዑንፍ ኃይለኝነት ችግር እንደማይፈታ ነግረውናል ነብዩ ሰለላሁ ዐለይሂ ወሰለም። ያወሳስበዋል ያሉት የሚያስቸግር ያደርገዋል። ሻነሁ ማለት እኮ በቃ ጸያፍ ያደርገዋል። ያንን ነገር ውጤት አያመጣም። ምናልባት ከአገራዊ ምክክራችን ጋር በቀጥታ የሚገናኝም ስለሚመስለኝ ላንሳው። በጣም በሚገርመው እዛው ምክክሩም ላይ አንድ ከቤተ ክህነት የመጣ መምህር ነው እንደ ምሳሌ ያነሳው እኛ ውስጥ ያለን አስተምሮ ማለት ነው። በጣም ምን ደነቀኝ የነጅራን ክርስቲያኖች ታሪክ ምናልባትም ያልተነገረ እነ ኢብኑ ሂሻም በደንብ በዝርዝር ያስቀመጡት የነጅራን ክርስቲያኖች 60 የሚሆኑ ልኡካን ነብዩን ሰለላሁ ዐለይሂ ወሰለም ለመገናኘት ወደ መዲና መስጂድ መጡ። እንደመጡ የጸሎት ሰዓታቸው ደረሰ። ከመዲና መስጂድ ወደ ምስራቅ ሳይድ ፊታቸውን ዙረው መጸለይ ጀመሩ። የተወሰኑ ሰሃቦች እንዴት መስጂድ ውስጥ ይጸልያሉ ብለው ሊከለክሏቸው ፈለጉ። አሽረፈል ኸልቅ ደዑሁም ተዋቸው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ተዋቸው ይጸልዩ። መስጂድ ውስጥ የክርስትና እምነት ተከታዮች ሲጸልዩ ነብዩ ሰለላሁ ዐለይሂ ወሰለም ተዋቸው ብለው እኔ እናንተ ከነብዩ ሰለላሁ ዐለይሂ ወሰለም የበለጠ ነን እንዴ? ማለት ምንድነው የሚነግረው? ይሄ ምንድነው የሚነግረው? ማነው ነብይ አለይሂ ሰላቱ ወሰላም ተልኳቸው እኮ ሰዎችን ወደ እስልምና መጣራት ነው አይደለ? በዚህ ተልኮ ውስጥ ያለ ወህይ አይደለ? ሰማያዊ መልእክት የሚመጣለት ነብይ እነዚህን ሰዎች ነው እየሰራችሁ ያላችሁት ነገር እኮ ልክ አይደለም እንዲል ነው የምጠብቀው አይደለም። መስጂድ ውስጥ እሱ እኮ ውይይቱ ሊቀጥል ነው ማሚ። በጣም እኮ የሚያጅብ እሱ ውይይት የመጡት እኮ ከነብዩ ሰለላሁ ዐለይሂ ወሰለም ጋር ለመወያየት ነው። መጡ፣ ጸሎት ሰዓት ደረሰባቸው። ይህን እዚህ ጋር ቁምልኝና ወደ ዑመር ብን ኸጣብ ረዲየላሁ ዐንሁ ልውሰድህ። ዑመር ብን ኸጣብ ረዲየላሁ ዐንሁ ቁድስ በሚገቡበት ወቅት ቤተል መቅዲስ ማለት ቤተል መቅዲስ በሚገቡበት ወቅት ኢየሩሳሌም የኢትዮጵያውያንን ጨምሮ የግብጽ የሮማን የተለያዩ ቤተክርስቲያኖች እዛ ውስጥ አሉ። ዑመር ጉብኝት ላይ ባሉበት ጳጳሱ አብረዋቸው እየጎበኙ ሰላት ሰዓት ይደርስባቸዋል። ሌላ ታሪክ ማለት ነው። እዛ ጋር ማን ነው የሰገደው? እዛ ክርስቲያኖቹ መስጂድ ውስጥ ሰገዱ አይደል? እዚህ ጋር ደግሞ ዑመር ረዲየላሁ ዐንሁ ሰላት ሰዓት ደረሰባቸው። እዚህ ጋር መስገድ ይችላሉ አሏቸው። አይ እዚህ አልሰግድም አሉ ዑመር ደግሞ እዚህ ጋር አልሰግድም አሉ። ምን ነው አሏቸው። ከሰገድኩ የኔ ተከታዮች ዑመር ሰግዶበት ነበር ብለው የባለቤትነት ጥያቄ እንዳያነሱባችሁ ውጭ ነው የምሰግደው። የታሪክ ጸሐፊዎችና ይሄ ምሁርም ያለኝ ከዛ በኋላ የቤተ መቅደሱ ዋና በር መግቢያ ቁልፉን ማለት ነው እኒህ ጳጳስ ካንተ የበለጠ ለኛ ዋስትና የለንም ቁልፉን አንተ ያዝ ብለው ነው የሰጧቸው። እስከ አሁን ድረስ በሙስሊሞች እጅ ነው ያለው። ወደ ዋናው ቤተ መቅደስ የሚገባው ቁልፍ የሚከፈተው በሙስሊሞች ነው። በጣም የደነቀኝ ነገር ነው። አሁን ያለ ነገር ነው የሚነግረን። ከዛ ታሪክ የመጣ ነው። ምናልባት ውስጥ ያሉት እኮ የእምነት ተከታዮች አንዳንድ አለመግባባት ሊኖራቸው ይችላል። ከፍተው የሚያስገቧቸው ግን ሙስሊሞች ናቸው። እሺ ለመልሳችሁ ወደ ነብዩ ሰለላሁ ዐለይሂ ወሰለም መስጂድ ውስጥ ከሰገዱ በኋላ ቀጥታ ወደ ውይይት ገቡና ነብዩ አለይሂ ሰላቱ ወሰላም አላህን በብቸኝነት እንዲያመልኩ እና ወደ ኢስላም ጠሯቸው። አልኢስላም በእነሱ ግንዛቤ ለአላህ እጅ መስጠት ነው። እውነትም ነው። ኢስላም ማለት እሱ ስለሆነ قد كنا مسلمين قبلك አሏቸው። ካንተ በፊት እኮ ነው እኛ ለአላህ እጃችን የሰጠነው። ሙስሊሞች እኮ ነን። ሙስሊም ማለት እጁን ለአላህ የሰጠ ማለት ስለሆነ ማለት ነው። ረሱል አለይሂ ሰላቱ ወሰላም መለሱላቸው። 3 ነገር ለአላህ እጅ እንዳልሰጣችሁ ያስረዳል አሏቸው። አንደኛ
መስቀልን ማምለካችሁ ለመስቀል መስገዳችሁ ሁለተኛ የኽንዚር ስጋ በመብላታችሁ ሶስተኛ ደግሞ አላህ ልጅ አለው ማለታችሁ አሏቸው ይህን ሲሉ ማን ነውና አባቱ አሉ ያለ አባት እኮ የተወለደ ተአምረኛ ነው የአምላክ ልጅ ነው ሲሏቸው ነብዩ አለይሂ ሰላቱ ወሰለም ኢነ መሰለ ዒሳ عند الله كمثل آدم የሚለውን የቁርአን አያ ወረደና ያናነበቡላቸው የአላህ የዒሳ ምሳሌ አላህ ዘንድ ልክ እንደ አደም ነው አደምን አላህ ከአፈር ፈጠረው ከዛም ثم قال له كن فيكون ሁን አለ ሆነ አደም አለይሂ ሰላም ያለ እናት ያለ አባት ተፈጥሯል መገዛት እንኳን ካለባችሁ የበለጠ የሚገባው እሱ ነው በተአምር ደረጃ ከታይ ይህንን ካሏቸው በኋላ አልተቀበሏቸው ካልተቀበላችሁ ምን ተስማሙ ሁለቱ እንማማል እውነት ላይ የሆነውን አላህ ያድን ልጆቻችሁንም ቤተሰቦቻችሁንም ጥሩ እኔም ልጆችን ቤተሰቦችን እጠራና አላህ ይፍረድ ማን እውነት ላይ እንደሆነ ይፍረድ ነብዩ አለይሂ ሰላቱ ወሰለም فمن حاجك فيه من بعد ما جاءك من العلم لا شاء الله إننا أسملكتو أونتو وكأتو ودانت كمت أبو حلا يمم وقتهن فقل تعالوا ندعو أبناءنا وأبناءكم ونساءنا ونساءكم ሴቶቻችሁንም ልጆቻችሁንም እናንተም ልጆቻችሁን እኛም ልጆቻችንን ሚስቶቻችንን እንጥራና ቤተሰቦቻችንን ይዘን ثم نبتهل نمامل فنجعل لعنة الله على الكاذبين በሐሰተኞች ላይ የአላህ ርግማን ይውረድ ብለን እንማማል አሏቸው ነብዩ ሰለላሁ ዐለይሂ ወሰለም በሚቀጥለው ቀን ሐሰንና ሁሰይንን በእጆቻቸው ይዘው ፋጢመቱ ዘህራን አሊ ኢብኑ አቢ ጣሊብን ይዘው ይሄው ኑ ዱዓ ላደርግ ነው አሚን በሉ አሏቸው ለሉካኖቹ ይህንን ባዩ ጊዜ መሪዎቻቸው ይህ ነገር ፊቱን ስናየው አለ የነሱ ያ من አላቸው يا معشر النصارى والله لقد عرفتم أن محمدا لنبي مرسل ታውቃላችሁ መሐመድ መልእክተኛ መሆኑን ልባችሁ ያውቃል አላቸው ነብይ ደግሞ ከአንድ ህዝብ ጋር ከተረጋገመ ያ ህዝብ ይጠፋል ከምንጠፋ ከሱ ጋር ሱልህ እናድርግ ስምምነት እንፈራረም ያ ስምምነት ወፊቀቱ ነጅራን የነጅራን ስምምነት ሰነድ ይባላል ምንድነው ስምምነቱ እነሱ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም አገዛዝ ስር ሊሆኑ ግን እምነታቸው ሊጠበቅ ነብዩ ሰለላሁ ዐለይሂ ወሰለም ቀሳውስቶቻቸውን ላይነኩ ላይቀያይሩ እዛ ውስጥ ሃይማኖታቸው ጉዳይ ውስጥ ላይ ገቡ ማለት ነው ካህኖቶቻቸውን መሾም ውስጥ ላይ ገቡ ሃይማኖታቸው በሙሉ ሊጠበቅ ሒማያ ካሚላ ማለት ነው ሙሉ ከኒሳዎቻቸውም ቤተ መቅደሶቻቸውም ሊጠበቁ የማመን መብታቸው ሊጠበቅና በጅምላ ወንጀለኛ ተደርገው ላይ ይታዩ ወንጀል የሚፈጽም እንኳን ካለ በግለሰብ ደረጃ ትሪት ሊደረግ ይህንን የሚዳኝ ዳኛ ደግሞ ላክልን አሏቸው አሚን የሆነ ታማኝ የሆነ ሰው ባካ አድርግልን አሏቸው ነብዩ ሰለላሁ ዐለይሂ ወሰለም አሚን የሆነ ሰው ልክላችኋለሁ ብለው አቢ ዑበይዳ ابن ابي الجراح لا كلاቸው አሚን وهذه الامه የዚህ ኡማ ታማኝ ሰው የሚል ለቀብ ያገኘውን በዛ ነው በነገራችን ላይ እነኚህ የማምነት የማመን የማምለክ መብቶች በቅርብ ጊዜ ነው ዓለም አቀፍ ህጎች ያጸኗቸው ነብዩ ሰለላሁ ዐለይሂ ወሰለም ከ1400 ዓመት በፊት ማይኖሪቲ ሆኖ አንድ ሰው በሆነ
ማጆሪቲ ውስጥ በሚኖር ጊዜ ሊኖረው የሚገባው መብት ቁልጭ አድርገው ነው እዛ ወሲቃ ላይ የጻፉት። አላህ ካለ ምናልባት ይሄ በመጽሐፍም በምንም በደንብ ተተንትኖ መውጣት ያለበት ነው። እዚህም ላይ የነቢዩን ሰለላሁ ዐለይሂ ወሰለም ረሕማ እንድናይ ይፈልጋለሁ። ያንተ እምነት ተከታይ ያልሆነ ሰው አንተ ማጆሪቲ በሆንክበት ኤሪያ ላይ በሚኖርበት ጊዜ ምን አይነት አኗኗር ሊኖረን እንደሚገባ ነብዩ ሰለላሁ ዐለይሂ ወሰለም ከነጅራን ጋር ባላቸው አሳይተውናል። ይህም ሌላው ሞዴል መሆን ያለበት ለሁሉም እምነቶች ትምህርት ሆኖ ሰዎች አንዳቸው ብዙ በሆኑበት ቦታ ላይ ሌላ ቦታ ላይ ጥቂት ናቸው ቁጥራቸው። እዚህ ሁሉም ጥቂት የሆኑትን እንዴት ነው አብሯቸው የሚኖር የሚለውን ነገር በደንብ የምንማርበት ነው። ከሰዓት አንፃር አንድ የነብዩ ሰለላሁ ዐለይሂ ወሰለም እዝነት የሚያሳይ ታሪክ ላንሳ። ይህም ነብዩ ሰለላሁ ዐለይሂ ወሰለም ከአንሷሮች ጋር የነበራቸውን የሚያሳይ ነው። አንሷሮቹ ላኢላሃ ኢላላህ የመዲና ሰዎችን በጣም ይወዳሉ ነብዩ ሰለላሁ ዐለይሂ ወሰለም። ግን እንደከፋቸው ሰሙ፣ እንዳዘኑ ነገሯቸው፣ ተነገራቸው። ይህም የሆነው ከፈትሑ መካ በኋላ ነው። ነብዩ ሰለላሁ ዐለይሂ ወሰለም የምርኮ ክፍፍል በሚያደርጉበት ጊዜ ለመካ መሪዎች ቀልባቸውን ወደ እስልምና ለመግዛት ጥሩ ስሜት እንዲሰማቸው ጥላቻቸው ይቀንስ ዘንድ ምርኮ ላይ ጨመር ጨመር እያደረጉ ሰጡ ለመካዎቹ። አቢ ሱፊያንን የመሰለ አቅራ ብን ሐቢስን የመሰለ ዑየይና ኢብኑ ሑስን የመሰለውን ሰዎች ሰጧቸው። ከግመልም ከፍየልም ከበግም ጨመር አድርገው ሰጧቸው። የተወሰኑ የአንሳር ወጣቶች ውስጣቸው ተሰማቸው። እንዴ ነብዩ ሰለላሁ ዐለይሂ ወሰለም የመካ ሰው ስለሆኑ ለመካዎቹ ቅድሚያ እየሰጡ ነው እንዴ ጨመር አድርገው የሚሰጡ የሚል ስሜት ተሰማቸው። አይ ሰው ነው አፍተሮል ከሆነ ነገር ጋር ሪሌት ማድረጉ አይቀርም። አንድ መሪ የሆነ ነገር ሲያደርግ እሱ ለካ የነሱ ዘር ስለሆነ ነው የነሱ ወገን፣ ይሄ በቃ ናቹራሊ ያለ ነገር ነው ማለት ነው። አይ ከሰሃባ ውስጥ እንኳን እንደዛ አይነት ሐሳብ ተከስቷል ነብዩ ሰለላሁ ዐለይሂ ወሰለም ማለት። ታዲያ የኸዝረጅ ጎሳ አለቃ የነበረው ሰዕድ ብን ዑባዳ ረዲየላሁ ዐንሁ መጣና ለነብዩ ሰለላሁ ዐለይሂ ወሰለም ነገራቸው። በአላህ መልእክተኛ ሰዎች እንዲህ የተሰማቸው ነው አላቸው። አንተስ ምን ትላለህ አሉት። ማ አና ኢላ ረጁሉ ምን ቀውሚ እኮ ከህዝቤ አንድ ሰው ነኝ፣ ከዛ የተለየ ሐሳብ የለኝም ማለት ነው። ይሄን የነብዩ ሰለላሁ ዐለይሂ ወሰለም ጉዳዩ የምር መሆኑን ተረዱ። ሰብስቡልኝ አሉ ነብዩ ሰለላሁ ዐለይሂ ወሰለም አንሳሮች። ከዛም የሚገርም ታሪካዊ ኹጥባ አደረጉ አለይሂ ሰላቱ ወሰላም። ያ ማዕሸረል አንሳር ምን ተሰምቷቸው እንደሆነ ሳስበው በጣም እንትን ይለኛል። ማለት በቃ የሆነ በዚህ ተጠርጥረህ ቀርበህ ማለት ነው ለወገንህ አዳላህ ተብለህ ምን አይነት ንግግር ነው ልታደርግ የምትችለው? ወሁወ ፊ አውጂ ቁወቲሂ አለይሂ ሰላቱ ወሰላም የመጨረሻ የስልጣን ደረጃ ላይ ባሉበት ወቅት፣ አረቦች በሙሉ ለሳቸው በተገዙበት ወቅት ነው። ምን አድርገህልኝና አንተ ሶሻል ቤዝህ ሆኖ ትልቅ ደረጃ ያደረሰህን ለአንተ መስዋዕትነት የከፈለልህ ሰው መልሶ አንተን ብሌም ሲያደርግህ የምትመልስበት መንገድ በጣም ጥበብ ይጠይቃል። ዲናይ ልታደርገው ሁሉ ትችላለህ ተበሳጭተህ። እኔ በራሴ ጥረት ነው እዚህ የደረስኩት ልትለው ትችላለህ። ነብዩ ሰለላሁ ዐለይሂ ወሰለም ሰብስበው አንሳሮችን ያ ማዕሸረል አንሳር መቃለቱን በለገትኒ ዐንኩም ወጀድቱሙሃ ፊ አንፉሲኩም፣ አንዳንድ ልባችሁን የነካ ያሳዘናችሁ ጉዳይ እንዳለ ሰምቻለሁ አለ ነብዩ ሰለላሁ ዐለይሂ ወሰለም። አለም አቲኩም ضلالا فهداكم الله بي፣ መንገድ የሳታችሁ ሆናችሁ
ጥመት ላይ ሆናችሁ አላገኘኋችሁምና አላህ በእኔ አልመራችሁ አሉ። አሁን የእሳቸውን በእነሱ ላይ ያላቸውን ፈድል ውለታ መጥቀስ ጀመሩ። ነብዩ ሰለላሁ ዐለይሂ ወሰለም ማሳየት አለባቸው፣ ማሳየት ጀመሩ። ብዙዎቻችን እዚህ ላይ ነው የምንቆመው እና ያለን ወዓለተን فأغناكم الله به ድሆች ነበራችሁ አላህ በእኔ ሀብትን አላህ አልሰጣችሁም እንዴ? ክብረት አላገኛችሁም እንዴ? ወአዕዳአን እርስ በርስ ደም ትፋሰሱ የነበራችሁ አውስና ኸዝረጅ 40 ዓመት ነው የተገዳደሉት እርስ በርስ ደም ስትፋሰሱ የነበራችሁ ሰዎች አልነበራችሁም እንዴ? فألف الله بين قلوبكم بي በእኔ አላህ በልቦቻችሁ መካከል መተሳሰርን መዋደድን አልፈጠረላችሁም እንዴ? አንድ አውስና አንድ ኸዝረጅ የሆነች ሸለቆ ላይ ቢገናኙ አንዱን ገሎ እንጂ አይተላለፉም ነው የሚባሉት። በዛ አይነት ሁኔታ ላይ አልነበራችሁም እንዴ? قالوا بلى الله ورسوله أمن وأفضل እርግጥ ነው አላህና መልእክተኛው በእኛ ላይ ያላቸው ውለታ የበዛና የከበረ ነው አሏቸው። እዚህ ላይ ብቻ ግን አልቆሙም አለይሂ ሰላቱ ወሰላም። አላ ትጂቡነኒ ያ ማዕሸረ አልአንሳር አትመልሱልኝም እንዴ? እኔ ውለታ ስቆጥርላችሁ እናንተ መልስ አትሰጡኝም እንዴ? እንደምን ዝም ትላላችሁ አሏቸው። ገብቷል መሐመድ? አትመልሱልኝም ወይ? እኛስ እንዲህ አላደረግንልንም? እኔ ውለታ ቆጠርኩላችሁ ተጎና አልቆምንም? እናንተ ሳትመልሱልኝም ወይ? በእኔ እኔን አትመልሱልኝም ወይ? ምን አሉ ሰሐቦቹ? وبماذا نجيبك يا رسول الله በምን እንመልስልህ አንተ አላህ መልእክተኛ? لله ولرسوله المن والفضل ትሩፋትም ውለታም من ማለት ምንድነው? ውለታ መቁጠርም ካለበት ትሩፋቱንም መዘርዘር ካለበት አላህና ረሱል ናቸው እንጂ እኛ ምን እንመልሳለን? ምን አፋለን አሉ። ከዛ ረሱል ሰለላሁ ዐለይሂ ወሰለም አላቸው አማ والله لو شئتم والله ብትፈልጉ እንኳን መልስ ነበር አሉ። እሳቸው ይመልሱላቸዋል። ለሳቸው የሚመለሰው መልስ ይነግሯቸዋል። اللهم صل على محمد وعلى اله وصحبه وسلم. اما والله لو شئتم لقلتم فلصدقتم ولصدقتم على النبي صلى الله عليه وسلم. ብትፈልጉ እንኳን የምትናገሩት ንግግር አለ ለኔ የምትሰጡት መልስ። ያን ንግግር ብትናገሩ ደግሞ እውነታችሁን ነው እውነትም ትባሉ ነበር። እውነት ነው የተናገራችሁት፣ ሌላውም እውነታቸውን ነው አዎ እንዲህ አድርገዋል ተብላችሁ ማረጋገጫ የምታገኙበት እውነት ነበራችሁ። ብትናገሩ ትችላላችሁ። ምን ልትሉ? አተይተና ሙከዘበን ፈሰደቅናክ ተስተባብለህ መጣህኛ ግን እውነት አልነ። የመካ ሰዎች አሳደው አስተባብለው ውሸታም ብለው እኛ ግን እውነት ብለን ተቀበልን ብትሉ እኮ እውነታችሁ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ወመኽዙላን ፈነሰርናክ ተዋርደህ መካዎቹ አዋርደው እኛ ግን ረዳነ ከፍ አደረግን ብትሉ እኮ እውነታችሁ ነው። ወሸሪደን ፈአወይናክ ተሰደህ አስጠጋነ ብትሉም እኮ እውነት ነው የተናገራችሁት አልዋሻችሁም አሉ። أوجدتم في أنفسكم يا معشر الأنصار في حصالة من الدنيا بتام تكيت يونج تنشي دنيا مكنيات لباتشون تسمعشوا عزناتشون لنا أنت أنصاروا جال. سلامي على مرفيا عيني لكم وقصد طيبة وزيني صلى الله عليك يا خير ورا مسكر وجنا الأنتوانا سلامي على مرفيا عيني لكم وقصد
በጣም ጥቂት የሆነች ዱንያን ተአለፍቱ ቢሃ ቀውመን ሊዩስሊሙ እስልምና እንዲቀበሉ የእስልምናን ውበት እንዲያዩ ብዬ የሰዎችን ልብ ለማራራት ብዬ የሰጠኋት ይቺ ዱንያ ልባችሁን አሳዘነች አሉ። ወወከልቱኩም ኢላ ኢስላሚኩም እናንተን እኮ ለእስልምና ትቻችሁ ነው። ሌሎችን ይህንን ነገር ስሰጥ እኮ እናንተን ለእስልምና ትቻችሁ ነው እኮ። አላ ተርضون يا معشر الأنصار أن يذهب الناس بالشاة والبعير وترجعون برسول الله في رحالكم ሰዎች ግመልና ፍየል በግ ይዘው ሲሄዱ እናንተ የአላህን መልእክተኛ ይዛችሁ ወደ ጓዛችሁ መመለስ አትፈልጉም እንዴ? አያስደስታችሁም ይሄ አሏቸው። فوالذي نفس محمد بيده የሙሐመድ ነፍስ በእጁ በሆነች ጌታ እምላለሁ لولا الهجرة لكنت امرأ من الأنصار ሂጅራ ባይኖር ኖሮ ከአንሳሮች አንዱ ሆነ ነበር አሉ ነብዩ ሰለላሁ ዐለይሂ ወሰለም። ወለው ሰለከ الناس شعبا ሰዎች አንድ ጎጥ ይዘው ቢፈሱ ወሰለከት الأنصار شعبا አንሳሮች ደግሞ በሌላ ጎጥ ቢሄዱ ለሰለክቱ شعب الأنصار የአንሳሮችን ጎጥ ነበር መቀላቀለው። በቃ ወዳችኋለሁ እኮ እናንተ ለኔ ትልቅ ቦታ ያላችሁ። ከዛ ምን አሉ? اللهم ارحم الأنصار ጌታዬ ሆይ የመዲና ሰዎችን አንሳሮችን እዘንላቸው። وأبناء الأنصار የአንሳሮችን ልጆችም እዘንላቸው። وأبناء الأنصار አንሳሮችን ልጆችንም ዙሪያቸውን በሙሉ ዘንላቸው ብለው ዱዓ አደረጉ። ይህንን ሲሰሙ አንሳሮቹ ጺማቸው እስከሚርስ ድረስ አለቀሱ። رضينا برسول الله قسما وحظا رسول عليه الصلاة والسلام يدلدلوتن دلدلا ወደን ተቀብለናል ደስተኞች ነን አሉ። ያ የተበላሸ ልብ ያ መጥፎ ስሜት ላይ የነበረ ልብ በነብዩ ሰለላሁ ዐለይሂ ወሰለም ጥበብ የተሞላበት የእዝነት ንግግር ታከመ። የእሳቸውን ውለታ ቆጥረው ዝም አላሉም። እሱ አያክምም ነበር። አየህ እኛስ እንዲያርገንላችሁ የለም እንዴ የሚል ባይናገሩትም ውስጣቸው ላይ ሊኖር ይችላል። እነሱ ባይናገሩት አሽረፈል ኸልቅ ተናገሩላቸው። እናንተ እኮ ውለታችሁ ብዙ ነው በእኔ ላይ ይሄን አድርጋችሁልኝ። አንተ ሰው ጋር ስትቀያየም ለምን ውለታህን ትረሳለህ? ራስህ ብቻ እየታወሰ አዎ በቃ አንተ እንዲህ አድርጌ ብቻ አትበል። ያ ሰው ያደረገልህንም አስታውሰው ነው እኮ። اللهم صل وسلم وبارك على اللهم صل على سيدنا محمد وعلى اله وصحبه وسلم الله يزنت باروች الله ያድርገን። የነብዩን ሰለላሁ ዐለይሂ ወሰለም ባህሪ የምንላበስ በዝነታቸው የምንታደስ الله ያድርገን። والله እዝነት ሁሉም ነገር ውስጥ ካለ መፍትሄው እሱ ነው። እዝነት ማጣት በሁለት ጓደኞች መካከል ብዙ መከራ ያመጣል። ቤተሰብን ይበትናል እዝነት ማጣት። ቤተዘመድን ያቆራርጣል እዝነት ማጣት። ሀገርን ያፈርሳል እዝነት ማጣት። እዝነት ሁሉም ነገር ውስጥ ከገባ ደግሞ መድኃኒት ነው ለማለት ነው። አልহামዱሊላህ እንኳን የኔ ነብይ ተከታይ አላህ አደረገን። እንኳን ለሰው ልጅ ተላኩ። እኛም የሳቸውን መንገድ የምንከተል አላህ ያድርገን። ሰለላሁ ዐለይሂ ወሰለም ባረከ አለ ሰይድና መሐመድ ወዐላ አሊሂ ወሰለም። ቢስሚላህ አልሐምዱሊላህ ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። اللهم يا حي يا قيوم برحمتك نستغيث اصلح لنا شؤوننا كلها ولا تكلنا الى انفسنا ولا الى احد من خلقك طرفة عين. اللهم انا نسألك مرافقة نبينا محمد صلى الله عليه وسلم في اعلى الجنان
اللهم ارزقنا معرفته واتباعه اللهم زين حياتنا بسيرته عليه الصلاة والسلام اللهم أعنا اتباعه يا رب العالمين اللهم أعنا ووفقنا اتباعه يا رب العالمين اللهم أعنا على اتباعه يا أرحم الراحمين ربنا آتنا من لدنك رحمة وهيئ لنا من أمرنا رشدا سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين اللهم صل وسلم على أكرمك الله أستاذنا በጣም የሚገርም ሀሳቦች ነበሩ። በዚህ ስሜት ወሩን መቀበል የተለየ ጣዕም እንዳለው ኢንሻአላህ ተመልካቾች ይሄን እንደሚገነዘቡ ተስፋ እናደርጋለን። ምንም አንጨምር። ቀሪ ሌሊታችሁ በሰላዋት በእስትግፋር በቲላዋና በተለያዩ የኢባዳ ተግባራት እንደደመቀ ይቀጥል። ጀዛኩሙላሁ ኸይር። ሰላም አለይኩም ወራህመቱላሂ